ቆሮንቶስ ምዕራፍ 9 ቁጥር 27 እንደዚህ ይላል። ቁጥር 26 ጀምሮ ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። ይህንን ትምህርት የምንማርበት 3 ዓላማዎች እነግራቸዋለሁ። የመጀመሪያው ቤተክርስቲያን ምንም በማያደርጉ ምእመናን እየተሞላች እንዳትሄድ ለመከላከል ነው። በአጭር ቃል በቤተክርስቲያን ውስጥ 3 አይነት አባላት አሉ። አንደኛ ንቁ አባላት አሉ፣ ሁለተኛ ትክል አባላት አሉ፣ ሶስተኛ አገልጋይ አባላት ወይም አካላት አሉ። እነዚህ ንቁ አባላት የሚያደርጉት ነገር አይቀሩም፣ ይመጣሉ። በየትኛውም የቤተክርስቲያን ፕሮግራም ዲሲፕሊንድ ናቸው and በሚደረጉ ማንኛውም በቤተክርስቲያን የወንጌል አገልግሎት ላይ ንቁ ተሳታፊ ናቸው። በቃ ሁለተኛዎቹ እነዚህ ትክል አባላት የምንላቸው በቤተክርስቲያን ስር የሰደዱ የትም ቦታ የተዘረጋ ጤንነቱ የማይታወቅ የድግስ ብፌ እየበሉ ህይወታቸውን የማይመርዙ በአንድ ቦታ ስር ሰደው ተክለው በአጭር ቃል በጓዳቸው ያለውን የሚመገቡ ናቸው። እነዚህ ትክል አባላት የምንላቸው ይሄ በድግስ እኖራለሁ ብላ የጓዳዋን ምጣድ ሰበረች እንደሚል ያገሬ ተራች በድግስ እኖራለሁ በሚል ምጣዳቸውን የማይሰብሩ የጓዳቸውን ምጣድ የማይሰብሩ በጓዳቸው ምጣድ ላይ የተመረተውን የሚበሉ ማለት ነው ትክል አባላት። ግን ሶስተኛዎቹ አገልጋይ አባላት ናቸው። አንድ መጽሐፍ ሳነብ እንደዚህ ይላል። አሁን ባለች የወንጌላውያን አብያተ ክርስቲያናት በዓለም ደረጃ በውስጧ ካሉ ምእመናን 10% ያገለግላሉ፣ 50% ምንም አይነት አገልግሎት አይፈልጉም፣ 40% አገልግሎት ይፈልጋሉ። ለመሪዎች ወይም ለሚያሰማራው አካል ነግረዋል፣ ጠይቀዋል፣ መልስ አጥተው የበይ ተመልካች ሆነው ተቀምጠዋል ይላል። ባጭር ቃል 90% አያገለግልም፣ 10% ብቻ ነው የሚያገለግለው ይላል የሪክ ዋረን መጽሐፍ። እኔ በሳቸው በዚህ አባባል ወይም ትክክለኛ ሪሰርች አምናለሁ። ይሄንን ለመከላከል ነው ይሄን ትምህርት የምንማር። በጣም ምእመናን እየበዙ እየሞሉ እየታጨቅን ስንመጣ ወደ አገልግሎት የማይገቡ ከሆነ ባጭር ቃል የሚሰሩት ስራ ካልሰጠናቸው የሚሰሩት ስራ ሰይጣን ይሰጣቸዋል። እግዚአብሔር ስራ ፈት አምላክ ስላይደለ ልጆቹ ስራ ፈተው እንዲቀመጡ በቤቱ አይፈልግም። አንደኛው ይሄን ለመከላከል ነው። ምንም አልሰራም፣ አገልግሎት አልፈልግም፣ ማንም አልሰጠኝም እያልን እንድንቀጥል አይደለም። እንግዲህ መስተካከል ካለበት ከዚህ ነው መስተካከል ያለበት። አንድ ሁለተኛ ተዳፍኖ ያለውን እጅግ የበዛ የጸጋ ስጦታ፣ የጸጋ ሀብት፣ የጸጋ ታላቅ ኃይል ፈንድቶ ፈንቅሎ እንዲወጣ ብታምኑም ባታምኑም ብታዩም ባታዩም አሉ። እግዚአብሔር በጸጋው የሞላቸው በኃይሉ ያስታጠቃቸው እያማጡ ያሉ ውስጣቸው እየነደደ እየተቀጣጠለ ያሉ ብላቴኖች፣ ወጣቶች፣ ሽማግሌዎች አሉ። እመኑ፣ ከዚህ ስብከት በኋላ እየፈነዱ ይወጣሉ።
አንዳንዱ ያሉት አንቺ ቤት ነው። አንቺ ዝም ብለሽ ትንሽዬ ልጅ ይመስልሻል። ልጅሽ ማለት ነው ትንሽዬ ልጅ አይደለም። ሰማይ ከሱ ጋር ራእይ ማሳየት ጀምሯል። ህልም ማሳየት ጀምሯል። ፈንድተው ሁለተኛው ይሄ ጤናማ እየጠበቅ ነው ያለውን የሪቫይቫል አብዮት ፍንዳታ በኢየሱስ ክርስቶስ እየጠበቃችሁ ያላችሁ እየጸለያችሁ ያላችሁ በተለይ እናቶች አባቶች ሆዳችሁን ይዛችሁ ጡታችሁን ይዛችሁ ትውልድ ይነሳ ያላችሁ እመኑ፣ እግዚአብሔር ሳያሳያችሁ አትሞቱ። የሚወጣበት የሚፈነዳበት ይሄ እንዲሆን ይሄን ለመቀስቀስ ሶስተኛ የዚህ ትምህርት ዓላማ ሶስተኛ አገልጋዮች በደምስ ከአገልጋዮች ጥንካሬ በላይ ቤተክርስቲያን ጠንካራ ልትሆን እንደማትችል ለመተማመን እኔንና እኔን መሰል አገልጋዮች በዚህ ቤት ውስጥ እኛ እየደከምን ከመጣን ህዝቡ እየደከመ ይመጣል። 4 ነጥብ። እኛ ከከሳን ህዝቡ ይከሳል። እኛ ሽባዎች ከሆንን እኛ አይናችን ከታወረ የእግዚአብሔር ህዝብ አይኑ በትክክል አያይ። የአገልጋዮች ጥንካሬ የእግዚአብሔር ቤት ጥንካሬ፣ የአገልጋዮች ከፍታ የእግዚአብሔር ከፍታ ነው። የአገልጋዮች መቆም የእግዚአብሔር ህዝብ መቆም ነው። ይሄን እንድንተማመን የነብዩዋ የማርያም የሷ ጥፋት የሷ ድክመት የሷ ሐሜት የህዝቡ ሁሉ 7 ቀን በበረሃ የመቆም ምክንያት ሆነች። በሷ ምክንያት ህዝቡ ቆመ። በወንድሟ በትልቁ በሙሴ ምክንያት ወገኖች በሙሴ ምክንያት ህዝቡ ከግብጽ ወጣ። የሙሴ ጥንካሬ ከእግዚአብሔር ጋር ያለው የጠነከረ የጨከነ የቆረጠ ህይወት ለህዝብ በሙሉ ነፃነት ምክንያት ሆነ። የአሮን ጥጃ መስራት ለ3000 በላይ ህዝብ መሞት ምክንያት ሆነ። አሮን ካህን ነው፣ ሙሴ ነብይ ነው፣ እሷም ነብይ ናት። ተመልከቱ። ሙሴ ተራራው ላይ ቆይቶ ሲመጣ አሮን ህዝቡ መካከል ከሰው ጋር በሰው አጀንዳና ፕሮግራም እየተወያየ ሲቆይ እሱ የቆየበት ቦታ ይሄም የቆየበት ቦታ ልዩነት አመጣ። ይሄ ክብሩስ ቆይቶ መጣ። ይሄ ከሰው ጋራ በሰው አጀንዳ ማክ ሙሴ የት እንደሄደ አናቅም፣ ተነስና ለኛ ጣዖት ስራልን። እሺ ከሰው ጋር ቆየ፣ ካድመኞች ጋር ቆየ። እግዚአብሔርን ከሚክድ ከሚጠላ ከእግዚአብሔር ጋር ከሚጣላ ጋር ቆየ። ባጭሩ የዚህ ጥንካሬ የዚህ ድካም የዚህ ኃይለኛነት ህዝቡ ላይ ሪፍሌክት ሲያረግታ ያላችሁ በቃ እኔ የምፈልገው እቺ በተሰጠን ጸጋና አገልግል የሚል ነው ትምህርታችን። ዓላማው ይሄ ነው። 1 ለመከላከል፣ 2 ለመቀስቀስ፣ 3ኛ ለመተማመን ነው። በተሰጠን ጸጋ እናገልግል። አገልግሎት 5 ነገር ልንገራችሁ። አንደኛ አገልግሎት ምንድን ነው? አገልግሎት መክሊት፣ እንቁ፣ ሸክም፣ ስራ፣ ተልኮ ነው። 4 ነጥብ። አገልግሎት መክሊት ነው። መክሊታችሁን አትቅበሩ። አገልግሎት እንቁ ነው። እንቋችሁን በእሪዮች ፊት አትጣሉ። አገልግሎት ሸክም ነው። እግዚአብሔር ያሸከማችሁን በምንም ምክንያት ከትከሻችሁ ላይ አታውርዱ። የሚያስጥሏችሁን ሁሉ የሚሰብር ጌታ ዛሬ ይገናኛችኋል።
አትጣሉ። ያሸከማችሁ ጌታ ከሆነ በፍጹም በማንም ምክንያት በቃ ሸክም ነው። እኔ ብዙ ማብራራት አልፈልግም። ሸክም ነው። በጣም ቀለል ያለ ሸክም፣ ልዝብ የሆነ ሸክም ነው። ሸክም ነው የተቀያየር ነው። ሸክማችንን አራግፈን እሱ ጋር ያለውን ሸክም ነው ያሸከመን። ስራ ነው አገልግሎት፣ ተልእኮ ነው አገልግሎት። የኔ ኢየሱስ እንደዚህ ይላል፣ የሰጠኸኝን ስራ ፈጽሜ አከበርኩ ይላል ዮሐንስ 17። ጢሞቴዎስ ላይ ጳውሎስ እንደዚህ ይላል፣ ወንጌል ሰባኪነትን ስራ አድርግ ይላል። ስራ ነው አገልግሎት። ተክተን ከሰራን ደሞዝ ያለው ሽልማት ያለው ከእግዚአብሔር ዘንድ አክሊል ያለው ከእግዚአብሔር ዘንድ አንተ በጎ ታማኝ ባሪያ የምናወራርደው ስራ ነው። እመኑ፣ ኦዲት የምንደረግበት ስራ ነው። ቆጥሮ ሰጥቶናል፣ ቆጥሮ ይቀበለናል። ምንም መካካድ አያስፈልግም። ዛሬ እውነቱ ይሄ ነው። ስራ ነው። በቸልታ የምንሰራ ከሆነ ዋጋችንን እናገኛለን። እንደ ነገሩ ምንሰራ ከሆነ ዋጋችንን እናገኛለን። ሲመቸን ምንሰራ ከሆነ ዋጋችንን እናገኛለን። አገልግሎት የሰማይ ስራ ነው። የእግዚአብሔር ቢዝነስ ነው። እግዚአብሔር መክሰር የማይፈልግ ጎበዝ ነጋዴ ነው። ዘንድሮ ለምትቀበሉ እግዚአብሔር የሰጠኝን ስራ በፍጹም በቸልታ አልሰራም ለምትሉ እመኑ፣ እግዚአብሔር በሰማይ የሚመዘግበው ታላቅ የሥራ መስክ ውስጥ እያሰማራችሁ ለሰማይ ትልቅ ትርፍ የምታስገኙ ሰዎች ትነሳላችሁ። አይከስርም፣ መክሰር አይፈልግም። በቃ በልጁ ስራ ሰርቶ አልከሰረም። በጳውሎስ ስራ ሰርቶ አልከሰረም። በሙሴ ስራ ሰርቶ አልከሰረም። በኢየሱስ ክርስቶስ በኤልያስ ስራ ሰርቶ አልከሰረም። እንግዲያውስ በዚህ ዘመን በኔም ሰርቶ አይከስርም። መክሰር የማይፈልግ ጎበዝ ነጋዴ ነው እግዚአብሔር። አንተ ለግል የሆነች ስራ ለተከልከው ድንች ለምታሰማራው ትንሽ የህትመት ቤት ለምትሰራው ባጃጅ ለምትሰራው ማንኛውም ስራ እኔ ለምሰራው የሆነ ስራ ቀንና ሌሊት እያሳሰበኝ ፕላን እየሰራው እቅድ እያቀድኩ ሰነፍ ሰራተኛ እያባረርኩ ጎበዝ እየቀጠርኩ የኔ ከፍ እንዲል ድርጅቴ እንዲወጣ ከተማ እንዲቆጣጠር የኔ ብራንድ ምንድነው የኔ ምርት የዓለምን ገበያ እንዲቆጣጠር እኔ ለዚህ ትንሽ ኩርማን ስራ ቀንና ሌሊት እምተጋ ከሆነ አንድ ስራ አለ፣ የሰማይ ስራ። እግዚአብሔር በእናንተና በዘር ማንዘራችሁ ለዘላለም ኪሳራ ላይ አይውደቅ። አሜን አላልሽም? በኢየሱስ ክርስቶስ የሰማይ ስራ የሰጠኸኝን ስራ። ሁለተኛ ምን ይፈልጋል አገልግሎት? ምን ይፈልጋል? አንድ ጸጋ፣ ሹመት፣ ጥሪ፣ ራእይ፣ ደመና። አሜን። በቃ አሜን። ሃሌሉያ። ምን ይፈልጋል? ጸጋ። ምንማረው እሱን ነው። አሁንም ጸጋ ይፈልጋል። አዎ ደመናውን ይፈልጋል። የእግዚአብሔርን ህልውና ይፈልጋል። አንተ ስትንቀሳቀስ አብሮህ የሚንቀሳቀስ ደመና፣ የእግዚአብሔር ደመና ከሰማይ እያንጎዳጎደ ለማን እንደሆነ አላቅም፣ ግን መልእክት አለኝ። ሃሌሉያ። በምትገባበት ሁሉ ደመናው ያንጎዳጎዳል። ደመና እያንጎዳጎደ። ለዚህ ነው እግዚአብሔር ለሙሴ እንደዚህ ያለው፣ ህዝቡ ሁሉ ይሰሙ ዘንድ ይቀበሉ ዘንድ ያከብሩ ዘንድ በታላቅ ደመና ዛሬ እወርድልሃለሁ። ልናገር ትቀበያለሽ? አንቺ ሰፈሩ ስትገቢ አብሮሽ የሚገባ ደመና፣ ገበያው ስትገባ አብሮ የሚገባ ደመና።
ጥሪ ያስፈልጋል። አዎ ራእይ ያስፈልጋል። አዎ ጸጋ ያስፈልጋል። አዎ አገልግሎት እነዚህ ነገሮች ሁሉ ይፈልጋል። ኤንድ ሹመት ይፈልጋል አገልግሎት። ሹመት የማያስፈልግ ከሆነ ለምንድነው መጽሐፉ የሚናገረው? የምንሾመውን እኮ ሹመት ለዛ ግለሰብ የምንሰጠው ከኪሳችን አውጥተን ሳይሆን ከሰማይ ሰማይ ያለውን እኮ ነው ሰውየውን ምን ሾመው። ለምንድነው ዳዊትን በጫካ እግዚአብሔር ቀብቶት? ለምንድነው በኬብሮን ህዝቡም ለምንድነው በኬብሮን ብቻ ሳይሆን በኢየሩሳሌም ጠቅለ ሁለት ጊዜ ለምን ሾሙት? መጽሐፍ ቅዱስ እንደዚህ ይላል፣ ዳዊትን ሲሾሙት የእግዚአብሔር ኃይል በሱ ላይ እንደገና በስልጣን ጀመረ ይላል። አገልግሎት ይፈልጋል ሹመት። መንቀባረሪያ አይደለም ሹመት። መኩራሪያ አይደለም ሹመት። መዘባነኛ አይደለም ሹመት። ግን እላያችን ላይ ሹመቱ ሲመጣ ከሰማይ ኢሚዲየትሊ ኦፕሬት የሚያደርግ ፓወር አለ። የሆነ ኃይል ይጀምራል። የአባቴ ብሩካን ስንቱ ተሰደደ፣ ስንቱ ለአጉል ደፋር አገልጋይነት ታልፎ ተሰጠ። ስንቱ አባት አጣ። ስንቱ በቤት ውስጥ ቤት የሌለው ወይም በቤት ውስጥ በቃ የሚያየው የሌለው ስንት ተፈጠረ። እኛ በመጽሐፍ ቅዱስ ላይ የተለያዩ መጽሐፍ ቅዱሶች ድርሳናት፣ የተለያዩ ድርሳናት ወይም ደግሞ ሰው ወለድ አፈ ታሪኮች፣ ፍልስፍናዎች አልደረደርንም እንጂ ይታያችኋል። መጽሐፍ ቅዱስ የት እንዳለ አልደረደርንም እንጂ እንደነሱ ገሃድ የወጣ ያሳተምነው በመጽሐፍ ቅዱስ ላይ የተጻፈ ሌላ መጽሐፍ ቅዱስ የለንም እንጂ በጣም ብዙ ከመጽሐፉ ውጪ የሆነ በልማድ የዳበረ ብዙ ሰዋዊ ጭንቅላት የወለዳቸው ነገሮች ፈብርከን እያካሄድን ነው። አዲስ ሃይማኖት እዚህ ቤት በወንጌላውያን አማኞች መካከል እየተፈጠረ ነው። በሃይማኖት ላይ ሃይማኖት፣ በመጽሐፍ ቅዱስ ላይ መጽሐፍ፣ በእግዚአብሔር ሐሳብ ላይ የሰው ሐሳብ። መጽሐፍ ቅዱሱ ያስፈልጋል ካለ ለምንድነው አንተ ያስፈልጋል ብለህ የማትፈጽመው? ሶስተኛ በምን ይከናወናል አገልግሎት? በምን ይከናወናል? በመሰጠት፣ በኃይል፣ በቅባት፣ በእሳት፣ በቅንዓት፣ በእውቀት። በመሰጠት፣ በኃይል። የእግዚአብሔር ኃይል በመካከላችን ያለ ይመስላችኋል? ተው፣ በመካከላችን የእግዚአብሔር ኃይል ካንቺ ጋር አለ። ኳየሮች የእግዚአብሔር ኃይል ከናንተ ጋር አለ። የቤተ ክርስቲያናችን መሪዎች የእግዚአብሔር ኃይል ከኛ ጋር አለ። የምወዳችሁ ማከብራችሁ አገልጋዮች የእግዚአብሔር ኃይል ከኛ ጋር አለ። ወንጌላችን በኃይል ነው። መዝሙራችን በኃይል ነው ይመስላችኋል? አሁንም ደግሜ በአክብሮት መካካዱ አያዋጣም። ኃይል ማለት እንደኔ እየተወራጩ እየጮሁ እያላባቸው እየተገለባበጡ ይሄ አይደለም ኃይል። እኛ ጸጥ ብለን ግን ከምንጮኸው በላይ ጉባኤውን ገብቶ የሚነቀንቅ አልሰማችሁም? እኛ ያላየናቸውን የገሃነም ልጆች እየመነጠረ የሚያወጣ አልሰማሽም? አንቺ ቤት ተንበርክከሽ እየጸለይሽ እያለ 10ኛ ቤት ላይ ያለውን ዘንዶ የሚወጋ ለማን ነው ማወራው? በኢየሱስ ክርስቶስ ስም የኃይል ምርኳችሁ ይመለስላችሁ። ኃይል አለ ካንተ ጋር ሳትጮ የሚጮህ ኃይል። እዚህ ጋም አንድ ነገር መተማመን አለብን። እኔ በእሳት አምናለሁ።
ኤንድ ደግሞ በእውቀት አምናለሁ። እሳት ብቻ አልስማማ። አዎ እኛ ካሪዝማቲክ ነን፣ አዎ ፔንቴኮስታል ነን፣ አዎ ሪቫይቫሊስት ነን፣ አዎ በልሳን እናምናለን፣ አዎ መንፈስ ቅዱስ ሲዝ አላረገም፣ አዎ እናምናለን፣ አዎ እሳት አዎ ኃይል ቅባት እሳት ኃይል ቅባት እሳት አዎ ግን እውቀትስ ዶክትሪናል እውቀትስ እንዴ እውቀትስ ስለምናመልከው አምላክ እውቀትስ ስለ መንግስተ ሰማያት ስለ ጥምቀት ስለ ሙታን ትንሣኤ ስለ ቅዱስ ቁርባን ስለ ኢየሱስ ክርስቶስ ዳግመኛ ምጽአት እውቀትስ አሁንም ካልተካጋድን የአደባባይ መጫወቻና መሳቂያ ሆነናል። የምታዩትን ዩቲዩብ እና ቴሌግራም በደንብ እዩ። አንዴ የዳነ ሰው ተመልሶ በኃጢአት እየኖረ እንደፈለገ እየዘሞተ እየረከሰ የሚሰራውን ማንኛውንም ስራ በሙስና እየሰራ የተቀበለውን የመጀመሪያ ደህንነት አያጣም። አዎ አያጣም ይላል የሆነ ቡድን። አረ ያጣል ይላል የሆነ ቡድን። ምንድነው ይሄን ያመጣው? የማያውቅና የሚያውቅ የሚመስለው ወደ ጠለቀ የእግዚአብሔር የእውቀት መዝገብ ያልተጠጋ ከላይ መጽሐፍ ቅዱሱን በጥቅስና መጽሐፍ ቅዱስ እኮ ጥቅስ አይደለም ወገኖች ሆይ፣ በጣም አደገኛ አደጋ ላይ ነን። አይ ዳውት እኔ አሁን ባለው ክርስትና ቅድም ነግሬ ወደ ሆነ ነገር ሽፍት እያደረግን ነው። የሆነ መጽሐፍ በመጽሐፉ ላይ የተመሰረተ ነው። አዎ ኃይል አዎ ቅባት አዎ እሳት ልሳን አዎ እውቀትስ መጽሐፍትን እንዲያስተውሉ አይምሯቸውን ከፈተ እንዳለ እግዚአብሔር እስከ ቀብር ቀናችን ድረስ አፋችንን ብቻ ሳይሆን አይምሯችንን ይክፈትልን። ይከፈት። ዳንኤል ትንቢት ይተነብያል ኤንድ የመጽሐፉ ዕውቀት አለ። ኤርሚያስ ይተነብያል የመጽሐፉ ዕውቀት አለ። ኢየሱስ ኃይለኛ ሪቫይቫሊስት ነው። የእሳት ኢየሱስ ነው። የቅባት ኢየሱስ ነው። ኢየሱስ ላይ ያለው ክብር እንዳይመስልሽ ግን ኢየሱስ የመጽሐፉ ዕውቀት ደግሟል። በ12 ዓመቱ የቤተ ክህነት አስተማሪዎችን የሕግ አዋቂዎችን የሙሴ ሕግ መጽሐፍ በሙሉ ቁጭ አድርጎ ይጠይቃቸውና ይመልስላቸው ነበር ይላል። አልሰማችሁኝም? የሚጠይቀው እሱ ነው። መመለስ ያቅታቸው የሚመልሰው እሱ ነው። ለምን? ሰዎቹ መጽሐፉን ይዘዋል፣ መጽሐፉን አያውቁ። ይሄ መጽሐፍ እንዲህ ስለያዝነው የሚገባ አይደለም። ኒቆዲሞስ አንተ የሕግ አስተማሪ ስትሆን የሕግ አዋቂ ስትሆን ይሄንን አታውቅም? እናንተ ፈሪሳውያን ይሄንን አታውቁም? እናንተ ሰዱቃውያን ይሄንን አታውቁም? የመጽሐፉ ሰዎች ይሄንን አታውቁም? የሕግ አስተማሪዎች ይሄንን አታውቁም? አራተኛ አገልግሎት ቦታው የት ነው? በጎዳናም በአደባባይ በመድረክም በመንደርም የደረሳችሁበት ቦታ ሁሉ የአገልግሎት እኮ ቦታችሁ ነው። ማንን ነው የምናገለግለው? አንደኛ ራሳችንን፣ ሁለተኛ ሌሎችን። ሐዋርያ ሥራ ምዕራፍ 9 ቁጥር 27 ሃሌሉያ። ማንጎ ና ያችን ወንበር ይዘና ማንን ነው የምናገለው? ይሄም በደንብ ስሙ። ጳውሎስ 14 መጽሐፍ ጽፏል። 4ቱ ላይ ብቻ
አንደኛ ሌሎች፣ ሁለተኛ ራሳችንን። እኔ ዛሬ ስለ ሌሎች አላወራላችሁ፣ እስካሁን ያወራሁት በቂ ነው። ራሳችንን በራሳችን በተሰጠን ጸጋ እናገልግል ነው ትልቁ መልእክቴ። ራሳችንን ትተናል። ራሳችንን እጅግ በጣም አጎሳቁለናል። ተመልከቱ፣ ይሄ የተቀመጠው እኔ ነኝ። ጳውሎስ ሌሎችን አገልግዬ እኔ የተጣልኩ እንዳልሆን እኔ የተጣልኩ እንዳልሆን ኋላ እኔ አላውቅህም እንዳይለኝ ኋላ እኔ የከሳው እንዳልሆን የከሰርኩ እንዳልሆን ሌሎችን እያወፈርኩ እኔ ብዙዎቻችን ለራሳችን ባይተዋርነን አንዳንዶቻችን ራሳችን ከራሳችን በላይ ነን። አይታዘዘንም። ይሄ በብዙ ጊዜ ወደ እናንተ ያለውን አገልግሎት እንጂ እንደ አገልግሎት ስቆጥር 40 ዓመት የኖርኩት እናንተነታችሁ ይታዘባል። እናንተነታችሁ ይመዝናል። ለራሳችሁ ከ10 ስንት ትሰጣላችሁ? 1 0 ከ10 ምን ያስፈልጋል? ራስን መገምገም ነው የምትሉት? ገምግሙ እስቲ ራሳችሁ። አንዳንድ ጊዜ ጆሮአችን እኮ አፋችንን አይሰማም። ለምን? ህይወታችን ጆሮአችንን ደፍኗል። የኔ ጆሮ የኔን አፍ አይሰማም። ለምን? የኔ ህይወት የኔን ጆሮ ደፍኗል። ህይወቴ ጆሮዬን ደፍኗል። ለውስጣችሁ የዘመናት ጥያቄ መልስ አላችሁ? ውስጥ እኮ ይጠይቃል። ውስጥ እኮ ይጮሃል። ውስጥ እኮ ይጠይቃል። ለውስጣችሁ የዘመናት ጥያቄ አንድ መልስ ሰጣችሁ ታውቃላችሁ? ለምንድን ነው ራሳችሁን በፎርስ ጸጥ የምታሰኙት? ዝም በል ለምን ትላላችሁ? ፈረንጅ እንደዚህ ይላል፣ the question is remaining ይላል። ጥያቄው ቀጥሏል። ብትጮህም ብታስፈራራም ጥያቄው ቀጥሏል። ዝም በል ጥያቄው ቀጥሏል። ዋ ጥያቄው ቀጥሏል። አንተ አትጮህብኝ ጥያቄው ቀጥሏል። የውስጥ የነፍስ ጥያቄ ቀጥሏል። ሰው ላይ አፋችንን ከፍተን አይናችንን አፍጥጠን ራሳችንን ግን ዞር ብለን የማናይ፣ ወደዚህ መጮህ፣ ወደዚህ አፍ መክፈት፣ ወደዚህ አይን ማፍጠጥ፣ ራሳችንን ግን ዞር ብለን ማናይ፣ የራሳችንን የተበለሻሸ የራሳችንን የተዘበራረቀ እንደዚህ የሆነ ነገር ማናስተካክል። የሰው አይን ላይ ያለ ጉድፍ አይን ላይ ያለውን ግን ግንድ፣ እኔ አይን ላይ ያለውን ግንድ፣ የኔስ ዝብርቅርቅ። ትዳራችሁ ጋር ሄዱ፣ ልጆቻችሁ ጋር ሄዱ፣ ሚስቶቻችሁ ጋር ሄዱ። አይደለም እኔ አሁን እሱ ሌላ ጊዜ እኔ ያለ ሚስቴ፣ እኔ ያለ ልጆቼ፣ እኔ ያለ እናንተ፣ እኔ ያለ የምወደው የማከብረው ያለ አገልጋዮቼ፣ ያለ ቸርች፣ እኔ የክርስቶስ ብልት፣ እኔ የሞተልኝ፣ እኔ የተንጨባረረ የኔ ጸጉር፣ የተንሸዋረረ የኔ አይን፣ እኔ የእግዚአብሔር ሕዝብ ሆይ እሰማላችሁ። ብዙዎችን በምክራችን አቁመን እኛ ግን የወደቅን የተንጋደድን፣ ለሰው ንጹህ መስለን የምንታይ፣ ለራሳችን ግን እጅግ የቆሸሽን። ያቃል እኮ ይሄ ያቃል እኮ ቆሻሻ ያቃል እኮ
አባቴ ብሩካን ያውቃል እኮ ይሄ ጓዳ ያለውን ያውቃል፣ የደበቅነውን ያውቃል፣ ሚስጥር ያውቃል እኮ ይሄ ለሰው እኮ ንጹህ ነን። ባለ ካራባት ባለ ኳየር ልብስ ሃሌሉያ ነን እኮ ውጭውን እንጂ ውስጣችንን የማንኖር የአደባባይ የጮት አንበሶች እልፍኛችን ውስጥ ግን ስንመጣ ሬሳዎች እኔ እናንተን አገልግዬ እኔ የተጣልኩ እንዳልሆን ቆሻሻ ልቃሚ እኔ ለኔም አልሆን የውጭ አንበሳ የቤት ውስጥ ሬሳ አቤት ስጸልይ መድረክ ላይ አቤት ስተኛ ጓዳ መኝታ እኮ ይናገራል። አልሰማሽም? መኝታ እኮ ይናገራል። ከማናችሁም በላይ እዚህ ካላችሁት በላይ ሚስቴ እኮ ታቀኛለች። አፌን ምከፍት ሙልጭ አርጌ ምሳደብ የፈሰሰ ውሃም አላነሳ ለመኝታዬ እከክ ለልጆቼ አባት ሳይሆን እዳ ድንጋጤ እኔ በተሰጠህ ጸጋ ራስህን ቁጭ አርገህ ራስህ ቆመ ራስህን አገልግል። መልስ ራስህ ገስጽ ራስህ ረፍ በለው ራስህ አትማ በለው ርኩሰት አቁም በለው ሌብነት አቁም በለው ሳትጣል ራስህን በኢየሱስ ፊት ጣል። ኢየሱስ ሳይጥልህ ራስህን ኢየሱስ ፊት ጣል። ዛሬ ውደቅ አርም ራስህን ኮትኩት ራስህን መግብ ራስህን ተንብይ ለራስህ ትንቢት ትክክለኛ ትንቢት ይሁን ለራስህ ጭቃ ውስጥ ነህ ተመለስ እግዚአብሔር አለበለዚያ ዋጋን ይሰጣል በል ራስህን አለኝ ጌታ ራሴ አንድ ቀን ራስህን በሱ ፊት ከጣልክ እሱ ትልቁ መጥቶ በክብር ያነሳል ያቅፋል ሰምተሻል ያቅፍሻል እጅ ለእጅ ተያይዘሽ ኢየሩሳሌም ከኢየሱስ ጋር ለዘላለም ትኖር